እዲ ቆየ ጠፍተህ ነው ባለፈው ቀጥረኸኝ ትንሽ ስራ እንዴት ነሽ ሰላም ነጆ አለሁልሽ አቦ ጠፋ ባለፈው እኮ የእውነት ነው የጠበቅኩ ነበር ቆይ የምረከው ግን ምን ላድርግ በቃ አለቀዬ ቢያለኝ ለዛ ሰላም ነሽ ጠፋ እንደ ኢትዮጵያው አይሻለሁ እኮ በቃ ስራ እየሰራው ምናምን አሁን ጌመር ሆነሻል ያ አንተን ጠበቅኩ አልመጣም ወደ ጌም ገባው ምን ላድርግ አይ አይሻለሁ ምናምን ታስቂኛል ስማ ዩ ባክ ቱ አሜሪካ ቆየሁ ስራ እኮ ጀመርኩ ምናምን አንተ ስለተመለስክ ነው ለካ ሌላው አካል ወደ ኢትዮጵያ ሄደ አታነካኪኝ ሰላም ነኝ ደውል አነካካ አይደለም እና የልጆቹ ኃላፊነት አንተ ጋር ነበር እንደዛ ነገር ተለዋውጠን ነው እግዚአብሔርን በልስቴ ጆን እግዚአብሔር እና አውባን ሰላም ጆን እናቴ ማል የሽተሙታ ተነጋግረን እሷም ሜር ስላለባት እኛም ሁለታችንም የየራሳችንን ላይፍ ስለያዘ ተነጋግረን ነው የሄደችው እንትን ድራፍት ላይ ተደፋ ከዳናይት ጋር የተባለውስ ኧረ ውሸት ነው እስቲ እግዚአብሔርን በል ሙች ውሸት ነው እኔ እኮ ላወራሽ ብዬ ገርሞኛል በቃ አንዱ ከዳናይት ጋር ብሎ ተደፋች አሉኝ እኮ አይ ውሸት ያ ግን ከዳናይት ጋር ግን የእውነት ነው ግን ማይት አደርጋላችሁ ጆን አይለፈኝ ሶሪ እንዴ እንደዛ አይነት አስተቃቀፍኛ ትርጉሙ አይገባል ይለፍ ሶሪ ቢያልፋሽ ነገር አስተቃቀፉ ነግሮናል እኛ ይገባልማ ይሄንማ ኤክስፒሪየንስ አይለፍ ኢንጆይ አረክ ማለት ሚዲያ ላይ ወጣ ነገር ጥሩ አይደል ለዛ እድሜ እንዲኖረው ነው የደበከው የዳናይትን ጉዳይ ይለፍ ሚዲያ ላይ ወጣ ነገር አልክ በላስክልኝ እኮ ቴንክ ዩ በቃ ከገባሽ እንግባባለን እኔ የወንዶች ባህሪ ይገባኝ እንዴት ነሽ ታዲያ አንቺ ሰላም ነኝ እኔ አሁን እንግዲህ ነገ 4 ድስት ይሰራብኛል ይሁን ችግር የለውም እችላለሁ ላንተ ስል ወንድሜ ማናጀር ነኝ በቃ አራው ሰላም ነን ምንም እንትን ያለ ነገር የለም ተከፈላችሁ ማንኪያና ሹካ ሳይቀር ተመስገን ማንኪያና ሹካም ተከፋፈልክ ድሮም የለንም አይ ተመስገን አይላይክ የወለት ያንተ ማናጀር መሆኔን ደስ ብሎኛል ባይዘው አንዳንዴ አቋቋምሽ ደስ ይላል የወንዶች ጉዳይ ጥሩ ነው ማለት ለወንዶች ስለማደላ ነው ወይስ ነገሮችን ስለማይ አንተ እንደምትል ኖ ስለሆነ አሪፍ ያ ስለምቆሚ ነው እንጂ በጊዜውማ እኮ እኛንም ለብልበሽናል ያ ግን ስለቆምሽ እናመሰግናለን ያ እና ናፍቆት እንዴት እያደረገ ነው ፍሬሽ ፍቅር እኮ ትንሽ ከባድ ነው አሁን ተመለስክ ምን ታደርገዋል ጉዳዩ ልታደርስ የምን ፍሬሽ ፍቅር እንዴ ዳናይት ፍሬሽ ናት እኮ ቆንጆዬ ናት ባይዘው አሪፍ ፋሚሊ ውስጥ ነው የገባው የጆን ዳንኤል ግን ብዙ ሰው ግን ምን እንደሚታቀርሽ ከሰው አሁን በዚህ ሰዓት እኔ ከሴት ጋር ከታየው ወይ ሚስቱ ነች ወይ ምን ሆነች ነው የሚባለው እንዴ አስተቃቀፍ ነው እንጂ እኔ ከሴት ጋር መታየት ምናምን እንደዚህ አይነት ችግር እኮ የለብኝም ማለት ነገሮችን ቶሎ ምረዳ ሰው ነኝ ግን እንዲህ ነው ያቀፍካት እና እጄት ነበር ያረፈው ትዝ ይላል አይል ታሞቂው ኮደስ የታል ቪዲዮ ያቃታልና ለትላት እንደዚህ ጡታን የመታታው ደረቷን መስሏል ትከሻ መስሎ ወደ ካሜራ ስላት እንዲህ ስትል ደስ ትል ነበር ያ ሞመንት የሆነ ቪዲዮም ደግሞ ከዛ በፊት ተለቆ ልክ እንደዛ ሲሉ ነበርና በነገራችን ላይ ክለብ ውስጥ ሆነ 5 ቪዲዮ ደርሶ የነበረ የሆነው እንትን ከፈለክ ልክላለሁ በውስጥ የኔ አይደለም ግን
እናቴ ኮራስ ጆኒ 4 ሺህ ይዞ ምናምን ነው ናታ የተለቀቀ አይደለም። በግል እዛው አጠገብ ያሉ የኛ እዚህ ዩቲዩብ ላይ የምንተዋወቅ ያሉ አይደል? እንዳንተ ቫኬሽን ነበሩ። አንድ ቤት ነበር ስትዝናኑ የነበራችሁት። እየቀዱ እዛው ይልኩልኝ ነበር እየቀረጹ። የተለቀቀ አይደለም ለኔ ነው እዛው። ያን ያህል ግን እንደዚህ ጭንቅላት ካላቸው ግን አድናቂያቸው ነው። ናይ እንኮ ክለብ ስታዘግታል ለምትዝናናው አለ ከህዝብ ጋር አልነበረም። ከዛ ውስጥ አንዱ የኛ ያው የቲክቶክ ሰው ነው ያውቃሉ ካንተ ጋር እንደምቀራረብና እዛ ያቀረጹን ይልኩልኝ ነበር WhatsApp ላይ። ምን ናቸው የምታያቸው? ኢንሳይደሮች ኢትዮጵያም ሊዝናኑ መጥቶ አይረሱኝም። አይገርም? አይ ግን በጣም ኢትዮጵያ የተቸገርኩት ምንድነው ታውቂያለሽ? ከአንድ ሴት ጋር ወይ ሲስተርም ትሁን ፋሚሊውም ይሁን ምናምን እንትን ካልኩ አንድ ቀን ሄጄን ያስጠፋሁት ቪዲዮ ማለት ነው። ያ በቃ ዝም ብለው ነው የሚቀርጹት። ያ የታወቀ ምንም ሞኝ እኮ አይደለም ግን ነው ምንም ሞኝ ሳይሆን ግን በቃ የሆነ ነገር እንትን ስም ለማጥፋትም ምንም የሆነ ጊዜ ሲስተር የተመረቃ ግራጁዌሽን አድርጋ ፎቶ ተነስቼ ጆኒ ጠበሰ ምናምን እያሉ ይለቃሉ። ያ ችግር አለ ብቻ። ቆይ ከዚህ በኋላ ስሚ ሶሻል ሚዲያ ላይ ላይቭ መቼም አይገባም። ተመስገን ነው ገባሽ? በውስጥ ነው ሁሉም። እንደዚህ አይነት ባህሪ እኮ የለህም በነገራችን ላይ ራሱ ተፈጥሮ ሰዓት እንደዚህ ትንሽ እንትን ከለል ያልክን ሁሉም ነገር በውስጥ ነው የሚያልቀው። ግን ቢኖረኝም ባይኖረኝም ጆኒ ግን ነው እንትን እዛ ሄደ ነው ከዳናይት ጋር የተዋወቀው ወይስ ከዚህም ጀምራችሁ ተተዋወቁ ነበር? እንደ ጠቅላላ እውቀት በሌላ ነገር አለ እውቅና ብቻ ነው የጠየቁኝ። ይለፈኝ እሱ ጥያቄ። ወይኔ ከኔ ጋር ያለ ነው ይገባኛል ለምን ይሄንን እንዳሳለፍከው። ግን እንትናችሁ በጣም የጆሮ ልምምድ እንደነበራችሁ ያሳይ። በጆሮ አይ አንተ ያንዳንድ ሰው ስም ፕራይቬሲ ምናምን ነገር ስላለ ገባሽ? ግን ያለታ ዙሪ ወደ ካሜራው ስትላት ማለት ነው ሳታውቅ ነው እዚህ ጋር የነካሃት ወይስ የተለመደ ሆኖ? እቺን ብቻ መልስልኝ። ሄሎ ይለፍ። አይ ይለፍ በቃ እሱ ጥያቄ ይለፍና ጊዜው ሲደርስ ምን ነው። እኔ ግን አውራችሁ የት ቦታ እንዳለው አውራችሁ ብትቀጥሉ እግዚአብሔር ምስኪን ናት፣ ምትረብሽ ልጅ አይደለች። ኢየሱስ ምስኪን እናቴ ትሙት ሙሉ ቤተሰቡ ከነሱ ማናጀራቸው ነኝ ታውቃለህ። በአሁን ታይም ጆን ዳንኤል በፍጹም አልደራደርበት። ናዮዬ በጣም እና ሰላም አላት። አይታታል። የእውነት ሰላም አላት። ስታስበው ከበደ አይደል? ያ ሁሉም በጊዜው ውብ ይሆናል ትያለሽ። ያ ጠቅላ ወደ ኢትዮጵያ ለመግባት ነው ወይስ እሷን ጠቅላ ልመጣ ማለት ይሄ እንኳን የህይወት እቅድ አለ ዝም ብሎ ፕላን ምን ይሻላል? ብትመጣ ይሻላል ወይስ አንድ ጊዜ መምጣት ከቻለች ካልተመቻት መመላለስ ትችላላችሁ። ብቻ መግባትና መውጣት ትቻል ቪዛ ይኖራል አይመስልም? ለነገሩ እናቷ አለች አባቷም አለ። አይ ምን መሰለሽ እናቴ ከዚህ በኋላ የሰው ልጅ አንዴ ነው የሚሸወደው። ሶሻል ሚዲያ ላይ ላይፍ አይዘረገፍም። ካለፈው ተማርከው ማለት ነው። በቃ እንደዛ ነው ብሏል። እንደዛ ነው ብሏል። ከዚህ በኋላ በቃ ተመስገን ነው። ቢያንስ ሶሻል ሚዲያ ላይ የሚወጣ ላይፍ አይኖርኝ። አይ ጥሩ ውሳኔ ነው። እግዚአብሔር እንጂ
አብይ ያ ይሁን መስገን አንተ ለእንደዛ የምትመች ሰው አይደለም። ጀስት ገብተህ ፈና አድርገህ መውጣት ብቻ እንጂ እንደዚህ እንትን ላይ ማውራት ምናምን ኢንተረስት ራሱ ያለ ልጅ አይደለም። እንዳየው ብዙ ጊዜ እኮ ያ መሰለሽ አንዳንድ ነገሮች ትማሪባቸዋለሽ፣ በቃ ያልፋሉ። ሁሉም ነገር በቃ እግዚአብሔር ምክንያት አለው። በቃ በላይፍሽ ላይ እግዚአብሔር ምክንያት አለው። ከዛ ውጪ ምንም ግን ፐርሰናል ጥያቄ አይሆንብኝና በህይወት አጋጣሚ ከጣውንት ጋር የመገናኘት ሁኔታ ነበር። መንገድ ላይ እንኳን እንዲሰጣል ይሄ ነገር ላውልቀው እንደው ጆን ምን ዘንጣለሁ ስላንተ ሳልሰማ ቢቀርስ ባልዘንጥስ ጆን ያው ትሺ እንዴ ያ ኦኬ ዝም ብለህ መንገድ ላይ ወይ መጠጥ ቤት እንኳን ተገናኝተህ አታውቅም? ነው አይል እግዚአብሔር እውነት ኦኬ ያው አንዳንዱ ሰው ምን መሰለሽ ዝም ብሎ ስም ሊያጠፋ አንዳንዱ ዝም ብሎ በቃ ከመሬት ተነስቶ ምናምን የሚያወራው ነገር አለ እንጂ ተዋልደሻል የተዋልደ ሰው ምንም መጥፋት ተሳሰቢ ናይ እግዚአብሔርን ከዛ አይደለም ጀስት ግን ከጣውንትን አይታ ታውቃለህ ወይ ነው እንጂ ከሷ ጋር እንደዛ ነገር ውስጥ እንደማትገባ እንኳን ያውቃል። አረ ሰላም አትገባም። ጸባይ ለእንትን አይመችም። እንደዚህ እየተከታተሉ ለጭቅጭቅ የሚመች አይነት ባህሪ አይደለም ያለ። እኔ ለጥል ምናምን የምመች ሰው አይደለም። ያ አየሁክ እንደዛ አትፈልግ እንትን ሰላመኛ ጸበኛ ነህ። ሰላም ያለው ጸበኛ ሰው ደንፍቶ ጠብቆ ምን አድርጌ ነው ደግሞ ብለህ ደግሞ ገና ልታጣራ የሌለ እንደዛ አይነት ባህሪ እንዳለ ወዲያው ገባኝ። እንደዚህ አይነት ሰው ያ በአንተ ምክንያት ሰው ቆሽቱን ጨርሶ ቴሌፎን ልክ ስታነሳ ምን ሆነ ነው ትላለህ። ባንዴ ትጠይቃለህ እንደገና ያ ደግሞ ልብ ያደረገው እኔ እንዲህ እስካሁን አርሬ እንደዚህ እሱ ጋር ሲደርስ ሊቀንስ ነው ወይ ያው እውነት ነው ያን ያህል እንትን አይለኝም ማለት እንትን አተካረ ውስጥ ምገባ አይነት ሰው አይደለም። እንዲህ ድንፍት አትልም እንዳይለው ድንፍት አትልም። ሪላክስ አይነት ሰው ነኝ እንጂ ጣውንት ማለት ምን ማለት ነበር? ይሄ እንትን ምናምን እንትን አይደል እንትና አይ አቦተው እሱ እያለ አልዘረዘርም ለሱ አይሄድም። ያ ጀስት ግን ጣውንት ገብቶታል። አረ እኔም አልገባኝም ማረና እንኳን አልገባም ዝም በል። ያ ዳናይት ግን ይመቻት የእውነት እግዚአብሔር መርቃት አለች። እሷም ቀዝቀዝ ያለች ናት። ቢበዛ እንትን ነው የምትለው እሷ ምን ነው የሚባለው እንደዚህ ብልጥጥ ብቻ ነው የምትለው። ገብቷል ባህሪዋ እንደዛ ነው ዳናይት። ካላቀፍከኝ ካልጋ ላይ አልወርድም አይነት የለም መንበላጠጥ ነገር የለም እንጂ እንደዚህ ሰው የምትጎዳ ልጅ አይደለች። ግን እድሜዋም ነው ምንም ነው ይመስለኛል። የነቀስ እያልሽ ሰውነቱ ሲነግሩት ኮረኮሩት ያል ይስቃል አለ። እስታው የምናገረው ልክ ነበርኩ ማለት ነው። እግዚአብሔር ይመስገን። ጥሩ ስታቲስቲክ ደስ ይላል። እንኳን ማናጀር ሆንኩኝ ባይዘው በዚህ ተስማማላ። በነፃ ምን ያክል እንደሆነ የምታውቀው በነፃ አይ ባይዘው ማለት ነው። አይሻለሁ ምናምን በቃ የሰራው ምናምን እና ጥሩ ተባቃሽ ትዝብት ምናምን በአንተ ዙሪያ ላይ ብቻ ወይስ በአጠቃላይ ጥብቅና? አይ በአጠቃላይ አይ ያው ለጥሩ ነገር ጥሩ ነሽ ዋናው እሱ ነው። ለተንኮልም ተንኮለኛ ነሽ እያለኝ ነው። ለጥሩ ነገር ጥሩ ነሽ ነው። ያው ገልብጠሽው ነው። ናይ ቆንጆ አማርኛ ነው የተጠቀምከው። ባይዘው የሆነ አጠር ምጥን ያለች ማለት ነው።
ኮርቶ ግሬት ይባላል እዚህ። አጭር ናት ግን አሪፍ ናት ማለት ነው። አይ እንትኑ እኔ ያኛው መጥፎውን ነገር ጀጅ ስለማላደርገው አይቼውም አላውቅም፣ ግን በደንብ አስረግጠሽ እንትን ስትይ ረጅም ሰዓት ምንም ማውራው ያ ሰራንም ምናምን ስለምናይ እዚህ ሀገር ያለ ሰው ግን የኔ ውለታ እንዳለባችሁ ታውቃላችሁ። አዎ ረጅም ሰዓት እኛን እየሰማችሁ ይሄዳችሁ ቢያንስ አንድ ኬላ እንኳን ስታልፉ ባገኛችሁት ብር እንኳን አንበሳ አታወርዱ። እኔ ባይዘው ድሮ ነው ያቆምኩት። ሰጥቼ አንበሳ ጊፍተር ነበርኩኝ የሆነ ሰዓት ማለት ከዛ አስተውኩት። ምክንያቱም እየሰራሽ እንትን ይላል ያስይዛል። ያ ሱስ ይሆናል በነገራችን ላይ ይላሉ እንደዚህ። ኧረ በስመ አባቴ ሲሉሽ በቃ ሰጠቀን ላይ ሲሆኑ ብለህ ክሊክ ታደርጋለህ። አንዳንዱ ከውስጥ እየመጣ እንዳልቀጣብህ ይሉሻል። እና ያ ኧረ ነው ትንሽ ጅቦ አይ ቲንክ ሙዱ እንትን አይደለም፣ ለዛ እርግጠኛ አይደለም። እሺ ያ እሱ እርግጠኛ ሲሆን እናሳውቃለን። እና ከጅቦ ጋር መቼ ነው ቀጠሮ ጌምሽ ብላ ጽፋልኝ። አሁን ጌመር ሆነሻል ግን ባይለኝም ጌመር ሳይሆን ጀስት ኧረ አሪፍ ነው። ምን መሰልሽ ረጅም ሰዓት ህዝባዊ የሆነ ቅጥቀጣ ላይ ከምትሄድ ዝም ብለህ ራሱ ላይ የለም እሱን ነው የመረጥኩት። ያ ረጅም ሰዓት ቶክ ማድረግ ጥሩ አይደለም፣ ለጉሮሮም ጥሩ አይደለም። ድምጽ እየሻከረባት ነው። የተሸቀለ ሲሆን ደግሞ አሪፍ ነው። ያ በዛ ደግሞ ኢንጆይ ያደረኩ ነው። ገብቷል። ጀስት በራሴ ዙሪያ እጫወታለሁ ምናምን እንደዛ። አሁን አሪፍ ላይ ነሽ። ከድሮ አሁን አሪፍ ላይ ነሽ። እያዋዛሽ ነው የምትቀጠቅጪው። ድሮ ያው ስለ ሰው ስታወራ ሰው ነው የምትቀጠቅጠው። ከስንት ሰው ጋር በቀን ተጣልቼ ነው የምወጣው። አሁንስ ከራሴ ጋር ተጣልቼ ነው የምወጣው። አሁን ከራሴ ጃምፒ ጋር ያለሽ ነገር አሪፍ ነው። ያ ቲጂዬ ቴንክ አሪፍ ማች ነን። አሪፍ ነው። በቃ ጨዋታ በቃ ማለት አንዳንዴ አንድ ነገር ላይ ቺክ ከማለት ቀየር እያደረጉ ስታይል ምናምን አሪፍ ነው። አሁን የተጣሏቸው ሰዎች ይርሱኝና የታረኳቸው ይምሰል አንድ ጊዜ ትንሽ ጋፕ ልስጣቸው አይመስልም? አዎ አይ እንደዛ ነው። አሪፍ ነው። በቃ አበኛ አናት በአናቱ ላይ ተደራረበ ገባ። አይ ማይዘው ወይ የኛንም እንትን ፈታ ማናም ተብሎ ለኛም ምን ይላል መሰለሽ አንቺም ጠጪ ላንቺም ቅጂ ላንቺም ጠጪ ይላል። እና እኛም ሰላም ሻት ማድረግ የፈለክ ቀን ጌም ከኛ ገለም ገብታ ተጫወት። እኔ እንትኑ የለኝም አይገርም፣ ትግስቱ የለኝም። አሁን እንደዚህ ምናምን እና የምታረገው ወይ ቅጣት እንደዚህ ነው የምንለው። እንደዚህ የከፋ ነገር አንቀጣጣም። አንዳንድ ሰው አስፈቅጀን ዳኒ ኧረ ስማ አትጥሪ። ጠራናት እኮ 10 የጠራናት ተነቀስናት። ቆንጆ ካፕል ደስ ትላላችሁ። ሰው ግን ይወጣልሃል ባይዘው ወይ ቆንጆ ሳይቶች እጣ ፈንታ መሰለኝ። እናት በጣም ነው የምትወደው። ፉንጋ ታምጣብኝ ብላ በደና ጊዜ ረግማለች መሰለኝ። አይከተሉም ፉንጋው። ያው ቢበዛ ትንሽ እንደዚህ ሃይፐር የሚሆኑ ናቸው እንጂ ቆንጆ ናቸው። አይ ተመስገን ነው ብቻ ምን ያህል በፈቀደው ሰዓት 6 ወር ከ18 ቀን ሺት የእውነት ይሉላጆ የምር እንዴት ቻልክበት? ብድር ነው የመጣው ማለት ነው። አረ የሆነ ኮምፒውተር ምናምን ፈጠን የመጣው አሁን የተባለው ምንድነው እሱ? አሪፍ ጊዜ ነበር። አይ እዛም አንዳንድ ነገሮች ስላሉ እሱን ያካሄድን ነበር። ብቻ ተመስገን።
ለነገሩ አንተ ሀገር ቤት ሙቪ ማድረግ እዚህ ራሱ ስራው አሪፍ ሆኗል ተብሎ ነው። ሰሪ ሄሉ ከማራማይት ጋር ታይቷል ጠይቂልን ይሉሻል። አርቲስቷ ልደት ስታከብርላት ነበር። ምን አገባ? አይ ምን አግብቶ ነው? ፋሚሊ ነን የምር ፋሚሊ ነን ማለት በአባት በአያት በአክስ በምን ዘር ቁጥር የምር ፋሚሊ የምር ፋሚሊ ነን። ፋሚሊ ማለት ፋሚሊ ፓርት ማለት ነው። ዊች ፓርት? በየትኛው? እንደዚህ አክስት ልጅ አጎት ልጅ ምናምን እንዴት ነው? እንደዚህ የፍሬንድ ፋሚሊ ማለት ሲስተሯ በጣም ቤስት ፍሬንድ ነች። አይ ሄደ ፍሬንድ ላይ አሁን ፋሚሊ አይ ኖ ምን መሰለሽ አሁን በዚህ አጋጣሚ ምንድነው ታውቂያለሽ? አንድ ሰው ከአንድ ሰው ጋር ስለታየ አይ እሱ ይገባኛል። ጀስት ምን አይደለም አንዳንድ ሰው ደግሞ ከኔ ጋር እኮ እስከ መታየት መሳቀቅ ራሱ ይጀምራል። ገባሽ? የስጋ ዘመድ ናት እንደዛ ነው የመረቅ አይ መምሰልሽ ያገኘሽ ሰው ጋር ሁላ እንትንሽ ማለት ነው። ዘመድ ልትሆን እንደምትችልም ገምታለሁ። ሊሆን ይችላል። ለምን? አይ ፋሚሊ ነሽ ስልሽ ይሄ ያውን የዛሬ ምናምን ሳይሆን ባሽኛም እኔ በሙዚቃ ህይወት ውስጥ ያለፍኩ ሰው ነኝና ዛሬ የምትተዋወቂው ዛሬ ወይ እኔ በእንደዚህ አይነት ነገር ስለታወቅኩ ምናምን ሳይሆን ግን ጆኒ ሙዚቃ ህይወት ውስጥ ታልፍ ምናምን ያስክታዎች ዘንድሮም አለ እግዚአብሔር ሰውነት ግን ጎንደር ላይ እኮ ቆይ ሰሞኑን የሆነ ቪዲዮ ለመስራት እያሰብኩ ነው። ልቀቅ በእናትህ። እንደ ጎንደር ላይ እኮ ነገስኩበት። ሄደ ነበር እንደ ጎንደር በጣም የሚገርም በተለይ ዞላ የሚባል ዞላ ፋርማሲን ታውቂዋለሽ? አይ ዶንት ኖ። እሺ ያው ጀርመን የሚኖር ቄሶ ባኛ ብታይ በቃ ቄሶ አሁን ጀርመን ሀገር ነው የሚኖረው። እኔ እንደዛ አይነት ሰው ለሰው እንግዳ ተቀባይ ለሰው ልጅ ክብር ያለው ሰው አይቻላል። ኦኬ ከሱ ጋር ተቀጣጥረን ሄድከው ጎንደር ስትይ? ኖ እዛ ነው የተገናኘ ነው ምናምንና በጣም የሚገርም ሰው ማለት ነው። በዛ ላይ ከዛ ሄደሽ የምታየው የጎንደር ህዝብ እንዳይመስልሽ መስሚያው ጥጥ የሆነ ታርዴ እዚህም ስትሄጂ ጎንደር በቃ አንቺን ማለት ነው ስለ አንቺ ምንም የሚጨነቅ ሰው የለም። እዚህም ጎንደር ነው፣ እዛም ጎንደር ነው። ስለሌላ የሚያስቡበት የላቸውም በላቸው። እንኳን ምንም የለውም፣ በቃ ምንም የለም። እዚህም ጎንደር ነው፣ እዚህ በቃ ማለት አሁን እንደዚህ ልክ እንደ መደዳው እዚህም ጎንደር እኔ ደግሞ የገረመኝ ምንድነው ታውቂያለሽ? እዛ ሄደሽ የሌላ ብሔር ዘፈን ይከፈታል እና የሚጨንቀው የለም። ኦኬ እግዚአብሔርን እኔ በጣም የገረመኝ እሱ ብዙ ነገር ይከፈታል ማለት ነው እና ሰው ምንም የሚደንቀው የለም። በቃ መጨፈር መዝናናት ነው። ጥላቻው ምናምኑ እዚሁ ቲክቶክ ላይ ቀረ ነው ማለት ነው። ኧረ እኔ በጣም እዛ ሄደሽ የምታየው ነገርና ምናምን ጎንደር እኮ የጎንደር ከተማ የነበረች ስልጡን እኮ ከተማ ናት። አገሯ ራሱ የመንግስት መቀመጫ የነበረች ናት። ወደ አዲስ አበባ ምኒልክ ከማምጣታቸው በፊት ራይት። የጎንደር ህዝብ ይለያል በጣም እኔ እንዳየሁት ማለት ካየሁት አሁን ወደዛ ወደ ሰሜኑ የጎንደር ህዝብን ያየሁት በጣም ነው የሚለኝ ማለት እንትኑ ጣጣ የሌለው አሁን ሌላ ብሔር ዘፈን ትግርኛውን ቢከፈት ኦሮምኛውን ቢከፈት ምንም የማይመስል በቃ መጨፈር እንጂ ብቻ ሰው ራሱ በጣም ነው የሚገርመው። ግን አማቾች ጋር የመሄድ ድሉ ነበረ ታውቃቸዋል? አይሉም
እዚህ ናቸው ጠቅላላ ያ እሱ ነው ቀር ግን ማባትም ነው ሁሉ ግን ባለቤቱ ሳይድ አንተ አሳቀቅ ሰዎቹን አሳቀቅ ይመች ግን ጆን እኛ ምን አገባን አይ በዘር ስለ ተዋለርን ያው በግማሽ ጎንሽ እኮ ይኖርብሻል እንደማለት እና መቼ ነው አገር ቤት የምትገቢው መቼ ነው ተመልሰህ እንደገና የምትሄደው አንተ እኔ አሁን በቃ ቅርብ ጊዜ ሄዳለሁ ያው ቀኑን ለማውራት ትንሽ በቦታው ላይ ካሜራ ከፍተን ኢንተርቪው ያደርጋለሁ ከዛ ከኢትዮጵያ ዳናይትም ካለች አረ ዳናይትን ለቀቅ አድርገ ለዛ ከቀጠርከኝ ይመጣል በዛው እነ ጆንን አገኛቸዋለሁ ገባ ሲስተር ነች በስማ ከመቼው ቀየርካት እንዴት ሚዲያ ላይ ወጣም ምን አልኩኝ እዚህ ላይ እጄ ሁሉ ነገር በስታት ነው በልምድ ስለችን በመስጠር ያጅልኝ አልክ እኮ አይ እኔ አሁን ከዚህ በኋላ ያለኝን ወደፊት ሚኖረኝንም ነገር ሶሻል ሚዲያ ላይ አይታይም ለማለት ያክል ነው እንጂ ከሌ እንትኔነች አይደል አይ አስተቃቀፍማ እጥረቷም የተመቸ ቀጠን ማለቷም የተመቸ ነው የሚመስለው አታጨናንቀኝም መልእክት በጣም አብስትራክት ነበር ያ ቪዲዮ ባይዘው ለምን ቪዲዮኒ ለማለት እዚህ እንደመንካት እዚህ ነካሃት ከዛን እንዴ ያለሽ ደስ ይል ነበር እንደዛ ስትል ማለት ያርግልኝ እጅህማ ልምድ ነበረው እና ተሳስተ ነክተ እንኳን ቢሆን ውይ ብለጅህን አላነሳም እኮ እዛው ላይ ቆየ እስቲ አይ ቪዲዮ ላይ ያዋለው እኔ ራሴ እንደዚህ ራሴ ቲክቶክ ላይ ቆጭኛለሁ ራሴ ቲክቶክ ላይ ይሄው ጨየዋለሁ ነው ለኔ ብቻ አልተላከም ከቪዲዮ ትርጉም ሰምቻለሁ በተደገም እንድች 6 ወር ግን በጣም ጎበዝ ነው ኢትዮጵያ መኖር ትችላለህ ማለት ነው እንኳን አይ እንዴ አረ ኢትዮጵያ እኮ በጣም ደስ ይላል እኔ ተመችቶኝ ነው እንዴ አይ ደስ ይላል አንዳንድ ሰው ግን ስደት ላይ ከቆየ በኋላ እንደዚህ ተመልሶ የለም ሲስተሙ ጋር ምናምን እንትን ማለት ግራ ይገባል ባዳ ትሆናለህ እኮ በገዝ ከሚመችሽ ሰው ጋር ሲሆን ደስ ይላል ያ ተመለሰልኝ እኮ ከዳናይት ጋር ለምን ሰው ልጅ ባዶነት የሚሰማው የሚያፈቅረው ሰው ካለ ነው ገብቷል እና ይሄ ሰው ካለ የሚመቸኛል አባሱ ባለው አይ ሪስ አልጠራው አረ በተጠራስ እንዴ ስትነካ ተው ጆን ተው አሁን በኔ ሌላ ልትጣሉ ትችላላችሁ በተነተነልህ ከዛን ይገባል ግን እሷ ያላሰበችው ነገር ላሳስባት አልፈልግ ለምን ስለኔ መደበክ በኔ ታፍራለሁ ይላል ሴት ልጅ ይመጣል ገብታ ሴቶች አሁን ምን ብለህ ልታብራራላት አረ ሄሉ ምን ነገር ያሳፍራለሁ ስትጠየቅ ያን ሁሉ ለመደበቅ ያረከው ጥረት ምን ከጀርባው አለ ይላል ሴቶች እንደዚህ ናቸው አይ ምን ኖሮ ምን ያ የወንድማችን ፍቅራችን ንፋስ እንዳይገባው እስቲ እናረጋጋው ብለን ነው አግብቻ ያሳያቸው ይል እንዴ ቤሎን ቀኑ ሲደርስ ነው አንድ አይነት የወንዶ ይዘፈን ማለት አይ ሶክ ሁሉም ነገር እኮ ስሚ ማንም ምንም በጊዜ ይወጣል ግን ይወጣም አይደለም ጆን እስከ ዛሬ ኖርካቸውን እድሜ በ3 ከፋፍላቸው ልበል ሲንግል የነበርክበት ትዳር ውስጥ የነበርክበት አሁን ያለህበትን የትኛው ህይወት ላይ ነው ዘቤስት ፊሊንግ ላይ ነው ያለው ደስተኛ ነኝ የምትለው የትኛው ህይወት ነው after 6 months before this after before 6 months or after 6 months after 6 months is now
6 ወሩን ኢትዮጵያ የነበርክበት አትቆጥረው ምን ማለት ነው? ያ በስነ ስርዓት ካሌንደር ከቆጠርክ አያ አይ ይለፍ አይ ማለት እኔ እኮ እንድታወራው አይደለም። እኔ አሁን ጆን ሶ በሶስት ሰጠው የገና እስክታ እየተጫወትክ አንድ አይደል ኤቢ ለነዋል እሱን ቢ ደግሞ ትዳር ውስጥ በነበርክበት ወይ አዳር ውስጥ ቢ ሲ ደግሞ ኢትዮጵያ ከመሄድ በኋላ እስታውን ያለ ጊዜ ሲ የትኛው ነው? ኤ ኦር ቢ ወይ ሲ? አይ ይለፈኝ የሚል አንዳንድ ጥያቄ እኮ ይለፈኝ ኤ ቢ አታብራራውም ባፍኛ ኤ ወይ ቢ ወይ ሲ which one? አይ ይለፍ አሁን ብዙ ነገር እንትን ይላል። አሁን እኮ ሰላማችንን አግኝተን ሁላችንም እንደየፊናችን የምንኖርበት ታይም ነውና ለምን አልክ? ሲመጣ ከበደ ግን 6 ወርን ጠርተው ነበር። ሰስፔንስ ትፈጥራለህ እኮ ጆን ባህሪ ራሱ ሰስፔንስ። አይ ሰስፔንስ ምናምን ሳይሆን አይ እንደ ሐሳብ ኦሬዲ እኮ ብላል 6 ወር አፍተር 6 መንዛል። አይ ታች ይልይ እንዲሁ እንዳሾሙን መንሻቸው ይለፍ። እሺ ሌላ ጥያቄ ይሻላል እንዴ? ጆንን ምን እንጠይቀላችሁ ጋይስ? ምን ልጠይቅ ግን ጆን የአራተኛ ልጅ እቅድ አለ? ግዴታ ነው ሊያስተሳስር ይገባል። ሊያስተሳስር ግን ይገባል እንደ ሐሳብ እንደ ማናጅ። እሺ እናት ያ ሄሉ after and before አልሽኮ he say before ማለት እኮ ከ6 ወር በፊት ማለት ጆናም ታታሃል። በጣም ነው ያምታታሃል። ምንም አላምታታውምና የሆነ ታምታታና after before ካለ እኮ he say after or before ምን ነበር ያልከው? እሱ ራሱ ረስቶታል። አሁን እስቲ እናንተ የሰማችሁ ሰዎች እኛ ወሬ መስማት ነው ስራችን። እሱ አሁን ተናግሮ ጨርሷል እኮ በቃ after 6 months ከ6 ወር በኋላ ገና ነው ለማለት ነው። ለዛ ነው እኮ ኮንፊውዝ እንትን አረጋ አባዲና ጋር ሊድ እንዴት ነገር ለማስፈታት ግን ማለት ከ6 ወር በኋላ ነው እኮ ያለ። አይ ገና አሁን እኮ ካለበት ነው እኮ የሚጀምር። ያ ለማንኛውም 6 ወር ቆይቼ ነው የመጣው ብሏል። 6 ወሩን ፎከስ አድርጉበት። አፍተርና ምናምኑን እንደ ህልም እንፈተዋለን፣ ችግር የለም። እሱ ያምታል። ግን ጆን ቀለበት ይዘህ ስትመረከክ ያየ ሰው ነበር። ቀለበቱ ማለት ወርቅ ነው ወይስ ዳይመንድ ነበር? እሱ አሁን ወደፊት ቢሆን ነገር ወርቅ አይደለም የጠየቅን እንጂ እኮ ሌላ ነገር አለ። አይ ምን ቀለበት ወርቅ ነበር ዳይመንድ ነበር? እንደዛ እንድትንበረከክ ያደረገ ብሩ እንትኑ ዳይመንድነቱ ቆጭቶ ነው ወይስ ተንሰፍስፈ ነው? ምንድነው ፖይንቱ? ኧረ እኔ አልተንበረከኩ ገና ልንበረከክ ካሚንግሱ ዌይት ምን ሜጃል ምድረ ወሬኛ ስለ ምዕራፍ ጠይቂው። ምዕራፍ ማን ነበረች? ማናት ምዕራፍ? እኔ እኮ ስማቸውን አላውቅም። አርቲስት ናት? እንጃ አላውቅም። ደስታ አንብቤ ነው እኔ አላውቅም። እኔ ዳናይትን ብቻ ነው የማውቃት በስም እና እንትና አሁን ዳን ብቻ ነው የማውቃት እኔ ባውንት አትጎዳውም። አሪፍ ልጅ ናት። ስሚስ ዳናይት ሲባል የቃናዋ እንዳይለጥፋት ብቻ ና የጆን ዳንኤል ልትገጭ እኔ ለጥፍለት። ኧረ ስም አይጠራ። ኦኬ ሄሎ ያራቲ
ያራድዬ ልጅ አይደልሽ? ረገ እንደገና ተቆንኩ ስንት ጊዜ ወሬ መሰል አይ ሰው ትግባባል እንደተረዳሁት ከሆነ ሰዎችም ይረዳዋል። አይ ብቻ ፈጣሪ ያውቃል። ወደፊት የምናየው ነገር ይሆናል። እግዚአብሔር የፈቀደው ነው አንቺ ህይወት ላይ የሚሆነው። ገባሽ? ግን ዝም ብለህ በደፈና ፍቅር ይዞኛል በአሁን ታይም ብለህ ታስባለህ? ልብህን እስቲ ያዳምጠዋል። በጣም ፍቅር እንደዚህ ፍቅር ይሄ በአረብስ እኔ በህይወት አይቼ ማላውቀው ነገር። እስቲ እግዚአብሔርን በል ጆን። እናቴም አንተ እናቴ ነው እኔ የማምንበት በነገራችን እናቴ አመንኩ እናቱን በጣም እንደዚህ እንደምታወሪው አይደለም። የሚገርም ነው ይሄ ሁላ ነገር ከእግዚአብሔር የሆነ ነገር ስቶር ውስጥ ነው። እሱ አሁን ስለዛ ያው 6 ወር ይሁን ምን ይሁን ምናምን ሳይሆን ብቻ ከእግዚአብሔር የመጣ ነገር ስለሆነ የተጸለየበት ነገር የእውነት ያዝልቅልህ ጆን። አሜን። የእውነት ይገባል። ብዙ አንዳንድ ጊዜ ከሰዎች ጋር አለመገናኘት እዚህ ስትል ብዙ ህይወት እንዳስቆጠርክ ብቴ አንተ በማላይ ባክነ ትቀራለህ። ገባ? አንዳንድ ሰው ቆንጆ ሆኖ ተፈጥሮ ምን ሆኖ ሁላ ተፈጥሮ ግን እንደዚህ አይነት ህይወቱ የማይሳካለት ሰው አለ። ንግስት ሆኖ ራሱ ተፈጥሮ ገብቷል። እና የተለያዩ ሰዎች ጋር ሪሌሽን ስትጀምር ጠብ ያለ ነገር አይኖርም፣ ግን እንደዚሁ ስም ይጠፋል። ገብቷል? የሆነ አጭቤ አተራማሽ ምናምን ግን አልኖርኩም እንኳን ያንን ህይወት። ገብቷል? በእንደዚህ አይነት መንገድ ህይወታቸው የሚባክኑ ሰዎች አሉ በብዛት። እና በእንደዚህ አይነት መንገድ እንዳትባክን የእውነት ያሳካል። አሜን። ያ ብቻ አንተ ለሌላው ማካት ምንም እነሱ ሊያደርጉት የሚያስቡትን ነገር አንተ የነሱ መሰናከለያ እንዳትሆን ተጠንቀቅ። እሺ? ለምን ግፍ ጥሩ ስለሆነ። እሺ? ያ ፈጣሪ ምን መሰለሽ ለሁሉም ነገር ጊዜ አለው። ገባሽ? ቢያንስ ከዚህ በኋላ በሚኖረኝ ህይወት ይኖረኝም አይኖረኝም ግን ሶሻል ሚዲያ ላይ የወጣ ላይፍ አይኖረኝም። ያንን አምናለሁ። ፐርሰናል ከጠየቁ ባለፈው ክስ ሊመሰረትብህ ነበር። ቻይልድ ሰፖርት ትቆርጣለህ? የ6 ወር ተወዝፎ አልጠበቀ። አይ እንደዛ አይደለም። እኛ ይሄ እንደዚህ አይነት ሀቅ ግን ጉዳይ ስለሆነ አይ ፐርሰናል ጉዳይ ስለሆነ እኛው ምን ፈታው ነገር ስለሆነ ይሄኛው እንደዚህ አይነት ነገር ይለፍ። ናይ እንደ ምክር ምነግር እንደ ማናጀር የተሳካ ህይወት እንዲኖር እንደዚህ አይነት ዱካዎች ግፍ እንዳይኖርብህ እሺ ተጠንቀቅ። ማድረግ የምትችለው አቅም ራሱ ከቻለ ማድረግ ካለብህ ማለት ህጉም ሆነ ማንኛውም እኛ እዚህ ጉዳይ ላይ እኛ አውርተን ምናምን ስለጨረሰ እሱ ይለፈን። ያ ዘና ሰው እንዳያስፈልገው እኮ ለወደፊት ህይወት ላይ እንደ ግፍ እንዳይከተል ነው። እሺ? አይ ልክ ነሽ እንደ ሐሳብ ልክ ነው። ግን እኛ በውስጥ የጨረስነው ጉዳይ ስለሆነ እሱ ይለፍ። ኦኬ። አንዳንድ ነገሮች እኮ ማትመልሻቸው ወይ ደግሞ ማታብራራቸው ነገሮች አሉና እንደዛ ብለን አልፈነዋል። ናይ እኔ እንድታውቁም ሳይሆን አሁን ቆንጆ ፍቅር እንዳለ ነው የነገርከኛል። ያ ህይወት እንዲሳካ ምንም አይነት የሰው ሀዘኔታ እንዳይኖርብህ ተጠንቀቅ ልልህ ፈልጌ። ገብቷል? አስተያየት ይጋጠምሽ። ኧረ ችግር የለም። ሴት አዝኖብህ ስኬታማ አትሳሳችም እኮ አንቺ። ያ ምን አንዳንድ የምትጽፈው የተዘበራረቀ ቁጥር ምን ልታረግ? ጆን ለብቻው ነው ገብታችሁ ምን ልጠይቁት? ኧረ አንድ ሰው አላስገባም። የእውነት ጥያቄ ካላችሁ ጻፉ። ከሱ ፐርሰናሊቲ ጋር የሚሄድ ከሆነ ጠይቅላችኋል። ዝም ብሎ ቅራቅንቡ ነው ጋይስ። እቺ አንዳንድ የምትጽፈው ሚውት አድርጓት። አቴንሽን ሲከር አንቺ ማነሽ? ማናጀሩን ንገራቸው።
ማናጀር ለተጎዳ ሰው በነፃ ነው ማገለግለው በብድር ሁላ በተስፋ ብድር በተስፋ ክፍያ። ግን አዲስ አበባ የመግባት እቅዳለሽ ነው የምር ነው ወይስ? አገር ቤት ከገባው እኔ ሐረር እንጂ አዲስ አበባ እኔ እንጃ አየሯ ምናምን አልወዳትም። ልጆኛ ምን እንደቆጨኝ ታውቂያለሽ? ድሬ ሳልሄድም በቃ መምጣቴ በቃ ሺት። ለምን አልሄድክም? ሰው አልነበረም የምታውቀው? በቃ ማለት ኖ እንደዚህ ትኬት እያስቆረጥን የሆነ ቀኑ ሲያልፍ እንደዚህ ሲሆን ምናምን በቃ አለፈ እንጂ አሁን በሚቀጥለው ሲሄድ መሄድ አይቀርም። በጣም መሄድ የምፈልገው እዛ እና አርባ ምንጭ ሰው አብሮ እንደዚህ ፈን የሚያደርግ ሰው ካለ እኮ ሰው ረሃ ነው የምትሆን። ኧረ እኔ ፍሬንዶች ነበሩኝ በጣም ብዙ። አሪፍ ጀማኔር ነው አቃራ ጥቅምና በምን አየር በእግር የገሰገስከ ወደ አዲስ አበባ? አይ ድሬ ሄጄ ማየት ፈልግ ነበር። በቃ ይሄ ሰውን ፒፕሉን ምናምን በተለይ ፊል እንድታረግ ያደርገዋል። ገባ ከሌለ ነው የሚደብርህ። አዋሳ ሄጄ ነበር ምናምን 6 ወር። እኔ ከ20 ዓመት በኋላ ሄጄ አገር ቤት 1 ወር ነው የቆየሁት። 20 ቀኑን ታመምኩኝ። ለምን አላውቀውም። እንደገና ልጅ ያልተመቸውም ነበረ። እንዴት እንደገባው እንዴት እንደወጣው ሳይገባኝ ነው የመጣሁት እዚህ ሀገር። ምናልባት አሁን ኔክስት አረኒ እንደውም የተመለስኩት በቃ እዚህ ስራ አሪፍ ሆኗል ምናምን እንጂ አመት ከምናምን ቆይቼ መምጣት ነበር የፈለኩት። ያ ስማ አይቼ ነበር እያለች ናናም አይቼ ነበር ትላለህ። ኢንሻአላህ እንዳንዱ ግን በታዋቂነት በአፈርምልኝ ምናምን ታዋቂነት ያሳደረብህ ተጽዕኖ አለ? አንተ እንደውም ብዙ አይደለም ለኛ ገባ። አዎ ግን አይ እኔ ብዙ እንደዚህ ሰው እንትን የሚልበት ቦታ አልሄድም ነው ሰው የሚታይበት ቦታ። ያው ተጽዕኖ የሚያሳድርብህ ክለብ ስገባ ምናምን ትቀረጻለህ ራይት? አዎ በቃ እንዴ አንዳንዱ መንገድ ላይ ራሱ በቃ ዝም ብሎ እኮ ወሬ ለማውራ ለወሬ ብቻ ብሎ ዝም ብሎ ቪዲዮ ምናምን ያስጠፋው ሰው አለ። አንድ ቪዲዮ እንደዚህ ክለብ ውስጥ ወይ የሆነ ቦታ እንትን ስትይ ቪዲዮ የሚቀርጹሽ ሰዎች አሉ። ያ ምንድነው እኔ ምንም ሞኝ ሳይሆን ለወሬ ማለት ነው። ቆይ የላኩልኝ ሰዎች ማን ነበር የላከልኝ? እዛ አብራችሁ እየጠጣችሁ በየመሃል ቪዲዮ ላክልኝ ነበር። እንዴ ልጅ ተጫናለ ብዬ ቀጥቀጥ። አረ አንዳንዴ መመሰልሽ ምር ላይ ያለ ነገርና ዝም ብሎ ሶሻል ሚዲያ ላይ የሚወራው ነገር ሌላ እየተጫናት መስሎኝ ቀጥቀጥ የምገባበርሽ። ከዛ ሳያቸው ስቀርባቸው ምናምን ለካ ሌላኛው አካል ነው እያቀናበረ ልጆቹን እንደዛ አቢዩዝ የሚያደርግ። አይ እነሱ ፍቅር ናቸው። እሷም ደግሞ በጣም በቃ መጨረሻ ያራዳልሽ በጣም ማች ያደርጋሉ። ጆን አሁን ስራ እየሰራ ያለው ነገር በጣም የሚደነቅ በጣም ጎበዝ ልጅ እግዚአብሔር ናዮ ደግሞ የእውነት ሚስት መሆን የምትችል ልጅ ናት። ልጅ በጣም ምስኪን ልጅ ምናምን አሪፍ አራዳ አላት ምናምን። አረ ደግሞ በጣም የምታምር ልጅ ቆንጅዬ ልጅ ብታያት በደምብ እንደዚህ ደግሞ ልቧም ጥሩ የሆነ ምናምን አሪፍ ልጅ። እኔ ከቲክቶከር ከሴቶች እኔ ናዮን ነው የምወዳት። እየተጣላሁት ራሱ ተጣልቻ ሳይሆን ለምን ዩዝ እንዲያረጋት ትፈቅዳለች ብዬ ተሰምቶኝ ነበር። ለምን የወለደችበት ነገር እኔ ውስጤን ስለነካኝ ማለት ነው። ከዛ በኋላ ስሰማውና ለካ እንትን ያረጋቸው በሌሉበት ለነሱ ያ የሚገርም ፎንቃ ላይ ናቸው እናት እንዴ ምንም መሰለቸው። አይ ደስ የሚል ላይፍ ነው ያላቸው። ሶሻል ሚዲያ ላይ ያለውና ምድር ላይ ያለው ነገር በብዛት ያንዳንድ ሰው ይለያያልና እንጂ እሱም ከሷ አይመለጠ ምንም ሌላ አማራጭ የለም። ገብታ አማራጭ ስለ በቃ ኤግዛክትሊ ትክክለኛ ሴት ናት ለሱ። እሱም እንደዛ ገብቷል።
ምን ፍለጋት ነው? አረሱም እሱንም ደግሞ ፐርሰናሊቲ ቀርበሽ ስታዩ ደግሞ የሚገርም ነው። በቃ በጣም ምርጥ ሰው በደንብ ማለት ለሰው ልጅ ሚራራ ነው። ስራ አይቀበልም። ካገኘው ጌም ላይ ሄዶ ለእንትኖች ምናምን ከራሱ ነው ስታይ ከራሱ ከኪሱ አውጥቶ ነው የሚረዳው። ሌላው ስፖንሰር ፈልጎ ነው። እሱ ጌም ይቀጠቅጣል፣ ለስንቱ ሽልማት ይሰጣል፣ ምን ይላል፣ ቲክቶከሮችን ያበረታታል። አዲስ ቲክቶከሮች እንዲመጡ ከመጡ ከፈላጉ ካላቸው ወደፊት እንዲወጡ ይረዳል። ጆን ዳንኤል እኮ ቲክቶከር እዚህ የሞሉትን ሁላ የሱ አሻራ የሌለበት በአካል ቁጭ ብለሽ ስታወሪው ማቹርድ የሆነ ልጅ ነው። ጭንቅላቱ በጣም አሪፍ ነው። ለሰው ልጅ የሚጨነቅ ነው፣ ለሰው የሚያስብ ልጅ ነው። ይሄ ደግሞ መታሰሩ ራሱ እሱ ቢታሰርም ግን ብዙ ሰው አስተምሯል። እንደዚህ እንዲረጋጉ አድርጓል። ገብቷል። እሱ እንዳይሳሳቱ አድርጓል። ኢትዮጵያ ላይ ህግ እንዳለ ራሱ ማስተማሪያ የሆነው እኮ ጆን ነው። አይገርምም? ቲክቶክ ላይ ኢትዮጵያ ላይ እንዴት እንደሚጠቅም እንዳለ ቲክቶከሮችን ያስተማረው ጆን ዳንኤል። ዋው! እንዴ ጌም መኖሩን ያሳወቀው አሁን ጌም እንዳለ ያወቁት ብር እንደሚወሰድ ምናምን ሐሳብ የሚሰጣቸው ነበረ። ገብቷል። ደግሞ ምቀኛ ልጅ አይደል። ኧረ ልቡ ንጹህ ነው። በጣም ያስታውቃልም። በደንብ ደግሞ በአካል ቀርበሽ ስታዩ ደግሞ በቃ ለብዙ ሰው እንትን የሚል ሰው ነው፣ የሚጨነቃል። አሁን እረፍት የለውም። የሚገርምሽ ብዙ ነገር ነው የሚሰራው። በቃ እየወጣ የሆነ ነገር የተቸገረ ሰው ሲያይ ምናምን ሄልፕ የሚያደርግ ሰው ነው። አንዳንድ የትልልቅ ሰዎች ሲያናግሩት የተሳሳተ መስሎት የእነሱን ነገር እያራመደ አንዳንድ ጊዜ እዚህ ሚዲያ ላይ ተቃውሞ ያመጡበታል። አይረዱትም። እዚህ ሚዲያ ላይ ያሉት ደግሞ ወደ ፖለቲካ ምናምን ሲወስዱበት እንዴት እንደሚሰማኝ ገባ። አለማስቀየም እሱ እነዚህ ሁሉ ቦታ የሚገኘው ገባ። ፖለቲካ ውስጥ የለበትም። አንድና አንድ መመሰልሽ ከፋሚሊ ጀምሮ ያደገበት ስለሆነ እናቱም አባቱም ምርጥ ሰዎች ናቸው። ገባሽ? በዛ ያደግሽበትን ነው ሰው ምናምን የሚል ሰው አይደል። ለጋብዝ እንደዚህ ምናምን የሚል ሰው ከራሱ ነው እንትን የሚለው። ይሄ ልጅ ሁላ ምናምን ታያልሽ እንዴ ሚሊዮነር ነው እንዴ ነውና የሚያስብልሽ። ያ እዚህ ማታ ማታ በጌም ልሳኑ ይደርቃል፣ ቀን ደግሞ ሄዶ ያድላል። አሁን እረፍት የለውም። በየእንትኑ እየሄደ ብዙ እኔ አሁን ማቀው በዛች በእንትን ውስጥ ብዙ ያልሰራቸው ቪዲዮዎች አሉ፣ ያላወጣቸው ማለት ነው። ብዙ ለሰው እየደረሰ ያለ ቪዲዮ ማለት ነው። ብዙ ነው የሚጨነቀው ለሰው። ለሱ ናይ ሳውቆ ነው መሰለ። እንደገና ደግሞ በጣም ለማገልገል ያለው ፍላጎት ገብቷል። የሚገርምሽ ከሰው አሁን እርዳታ አይፈልግ ምን አይል እና ሰው ከዚህ እንኳን እንትን ብለሽ ከዚህ ሄደሽ እንኳን አንዳንድ ነገር ለማድረግ ይከብዳል። እዛ ባለው ነገር ከራሱ ከኪሱ አውጥቶ ብዙ ነገር ሄልፕ የሚያደርግ ልጅ ነው። በዛ ላይ ጭንቅላቱም ማሹርድ ነው። ለተቸገረ ምናምን ማለፍ አይችልም። ከእንትን ካለ ኮንትራት ውስጥ የሚያልቅና ቀድመ ደግሞ 6 ወር ቀድማ ቤቱን እንደሚለቅ መናገር ትችላለች እንጂ ሚዲያ ላይ መታ ስሙ ማቆሸሽ አትችልም። እምቢ አለ ብላ ሰው ሁላ እንዲጠምደው ነበር። እሱ ግን ምላሽም አልሰጠም። መጥቶ ኮንትራት እያላቸው ስሙን መታ ማጥፋቷ ራሱ ሌላ 2 ዓመት እንደሚያስቀጥልለት አልገባትም። ስሙን በማጥፋት መክሰስ እንደሚችል ማለት ነው። ይሄን ያለው ልጁን ስሙን ለማጥፋት የሚሯሯጡት ባለፈው ከዚህ ሆነ እኮ ነው አይቼው ነው መመሰክርለት እንጂ ወይ እንትን ሳለው አይደል። ትክክለኛውን ነገር አይቼዋለሁ። ሳይው ደግሞ እውነት የሆነ ነገር ነው የምናገረው። ግን የሚያረጋው ጆኒ በጆን ዳንኤል ይሄን ያህል ትንተና የሰጠው አማቼ ስለሆነ ነው።
ጀለስ ጓደኛ አይደል ቲክቶከር አይደል